በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን ለዚህ የከፍተኛ ቁጥር ስራ ተመስገን። ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሁለት ወይም ሶስት ሆናችሁ በስምህ የተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን፣ ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን፣ አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስል እንድትገልጽልን እግዚአብሔር አምላካችን ሆይ እኛ የተሰበሰብነው በተንኮል በሽንገላ ሌላውን ለመጉዳት አይደለም፣ ያንተን መንገድ ለመፈለግ ብቻ ነው። ስለዚህም ይህን መንገድ አንተ እንድታሳየን በሩን እንድትከፍትልን ቅዱስ መንፈስህን እንድታሳድርብን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስም ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ኅዳር 24 ቀን 1998 ዓመተ ምህረት እግዚአብሔር በጥንተ ፍጥረት በመጀመሪያ ያዘጋጃቸው ነገሮች ሁሉ እስከ ዓለም ፍጻሜ ለሚሰራው ስራ መለኪያዎች፣ መስፈሪያዎች፣ መንቀሳቀሻዎች ናቸው። ከነዚህም ሰዓት፣ ዕለት፣ ሳምንት፣ ወር፣ ዓመት እየተባለ የሚለካው ጊዜ የሚባለው መስፈሪያ አለበት እና መጽሐፍ የእግዚአብሔር ይቅርታው በጊዜው ነው፣ ለእግዚአብሔር የሥራ ጊዜ አለው እያለ ይናገራል። በዚህ ምክንያት በቤተ ክርስቲያን እነዚህን ነገሮች የተመለከተ መታሰቢያ ይከናወናል። 12 ሰዓት፣ 24 ሰዓት፣ 6 ሰዓት፣ 7 ሰዓት፣ 9 ሰዓት ተብሎ ስርዓት ተሰርቷል። እንዲሁም በዚህን ያህል ቀን፣ በዚህን ያህል ወር፣ በዚህን ያህል ዓመት የሚል የታሪክ ጉዞ የተከተለ መስመር አለ። ቋሚ ሆነው የሚኖሩ አሉ። እነዚህም የዕለታት የአውራህ ስያሜዎች እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ ተብለው ወሮችም እንደዚሁ
በ12 መደብ 13ኛ ተረፈ አውራህን ይዞ የተመደቡ አሉና በዚያው መሰረት በዚህ ወር በዚህ ቀን ተብሎ መታሰቢያ ተሰርቷል። በዚህ አካሄድ በኢትዮጵያ ቤተክርስቲያን መታሰቢያዎች የሚደረጉባቸው ዕለታቶች አሉ። መታሰቢያ ሲባል የእግዚአብሔር የሥራው መታሰቢያዎች ናቸው። ነቢዩ ዳዊት ተዝካረ ገብረ ለስብሐቲሁ ለጌትነቱ ለክብሩ መታሰቢያ አደረገ ይላል። ይህም ራሱ በራሱ የፈጸመውንና በቅዱሳኑ ለቅዱሳኑ የሰራውንም ጭምር የሚያጠቃልል ነው። ቅዱሳን ተብለው የሚጠሩትም በቋሚነት የመጀመሪያው ቅዱስ ራሱ ነው። በሱ ቅዱስና ቅዱሳን የሚባሉ ከፍተኞች ሰውና ከበደል ነፃ ሆነው የተገኙ መላእክት ናቸው። በሶስተኛ ደረጃ ለስሙ ለክብሩ መታሰቢያ ሆነው የሚቀርቡ ነገሮች አሉ። ንዋያተ ቅድሳት ተብለው የሚጠሩ ቤተ ክርስቲያን፣ ቤተ መቅደስ፣ ከዚያ ውስጥ ያሉ ዕቃዎች፣ ልዩ ልዩ ዕቃዎች፣ ለመስዋዕትነት የሚቀርቡ ነገሮች የተቀደሱ እየተባሉ ይጠራሉ እና በራሱ ስም በቅዱሳኑ ስም በቤተ ክርስቲያን የሚደረግ መታሰቢያ አለ። ዛሬ ህዳር 24 ቀን አንድ ታላቅ መታሰቢያ አለ። በህዳር ብዙ መታሰቢያዎች እንዳሉ ባለፈውም ጠቅሰናል። ህዳር 6 ቀን ቁስቋም ተብሎ በቦታው ስም የሚጠራ እመቤታችን ሕፃን አምላክ ልጇን ይዛ የተሰደደችበት ከስደትም ተመልሳ እረፍት ያደረገችበት እግዚአብሔርን ያመሰገነችበት ለዚሁ መታሰቢያ የእስክንድርያው ሊቀ ጳጳሳት ቅዱስ ቴዎፍሎስ ቤተ ክርስቲያን ሰርቶ መታሰቢያዋን ያቆመበት ዕለት ነው። ይህን ዕለት ኢትዮጵያውያን ከ40 ቀን ጀምሮ በጾም በምጽዋት በማህሌት በምስጋና በማሰብ ያከብሩታል። በተለይም በጎንደር ከነገሱ ነገስታት ንግስታት አንዲቱ እቴጌ ምንትዋብ ይህን ስርዓት ቋሚ ሆኖ እንዲኖር በቤተ ክርስቲያን ከማጠናከራቸው ሌላ በደብረ ቁስቋም ምድር ገዝተው ለገዳሙ ዘላቂ መረጃ ሰጥተው እስከዛሬ ገዳሙ የሚረዳ እቴጌ ምንትዋብ ባዘጋጁለት ስንቅ ነው። ህዳር 7 ቀን የቅዱስ ጊዮርጊስ የመጀመሪያይቱ በስሙ የተሰራችው ቤተ ክርስቲያን የተቀደሰችበት ቀን ነው። ይህንንም ጌታ ለምድር ፍሬያት ሁሉ በረከት እንዲሰጥበት አድርጌያለሁ ብሎ ቃል ኪዳን ሰጥቶታል። ህዳር
8 ቀን ከ7ቱ ሊቃነ መላእክት አንዱ የቅዱስ አክሊል የሹመቱ ቀን ነው። እንዲሁም ደግሞ 40ቱ እንስሳ ብለን የምንጠራቸው የእግዚአብሔር ዙፋኑ ወይም የዙፋኑ ተሸካሚዎች ብለን የምናውቃቸው የኪሩቤል በዓል ነው። ህዳር 9 ቀን 318 ሊቃውንት በኒቅያ ጉባኤ ያደረጉበት አርዮስን አውግዘው የለዩበት። ህዳር 11 ቀን የቅድስት ሐና ዕረፍት። ህዳር 12 ቀን የቅዱስ ሚካኤል የመጀመሪያ ሹመቱ። ህዳር 21 ቀን ሰሎሞን ቤተ መቅደስን ሰርቶ ታቦትን ወደ ቤተ መቅደስ ያስገባበት፣ ታቦተ ጽዮንም ወደ ኢትዮጵያ ወደ አክሱም የደረሰችበት። ህዳር 24 ቀን 24ቱ ካህናተ ሰማይ ብለን የምንጠራቸው የሱራፌል በዓል ነው። እና በዚህ ብዙ መታሰቢያዎች አሉ። ህዳር 25 ቀን የቅዱስ መርቆሬዎስ ነው። ህዳር 26 ቀን ሰማዕታተ ናግራን ብለን የምንጠራቸው የኢትዮጵያውያን ሰማዕታት የየመኖች የአንድ ኢትዮጵያ የመንን ተገዛ በነበረበት ጊዜ በሰማዕትነት የሞቱ አጼ ካሌብ ሄዶ ነፃ ያወጣቸው ናቸው። እንደዚህ የመሰሉ መታሰቢያዎች አሉበት እና ዛሬ ሌላም አለ። ህዳር 29 ቀን ተፍጻሜ ሰማዕት ጴጥሮስ የሚባለው ኦ እግዚኦ ረስየ ያለ ደሜ ማኅተመ ደመ ኩሎሙ ሰማዕተ አንጾኪያ፣ ደሜን የአንጾኪያ ሰማዕታት ደም ፍጻሜ አድርገው ማኅተም አድርገው እያለ ሲጸልይ የነበረው የእስክንድርያው ሊቀ ጳጳሳት በሰማዕትነት ያረፈበት የ40ው ዘመን በዲዮቅልጥያኖስ ምክንያት በክርስቲያኖች ላይ ይወርድ የነበረው መዓት የተገታበት የቆመበት ዕለት ነው። ለኛም እንዲህ የሚል ሰው ማግኘት ያስፈልገን ነበር። ይህ 33 ዓመት መከራ እንዲቆም ደሜን የክርስቲያን ደም ሁሉ ፍጻሜ አድርገው ብሎ የሚጸልይ ሰው ያስፈልገን ነበር። ደሙ መፍሰሱ አልቀረም፣ ግን ሌላውን መግታት አልቻለም ከሚጨምር በስተቀር። ወደ ዕለቱ በዓል እንመለስና ይህ የቅዱሳን መላእክት ሥርዓት እግዚአብሔር በፈቃዱ ለገለጸላቸው ለነቢያትም ለሐዋርያትም በየጊዜው ዝርዝሩ ተጽፏል። በትንቢተ ኢሳይያስ ምዕራፍ 6፣ በትንቢተ ሕዝቅኤል ምዕራፍ 1 እስከ 3 እና 10፣ በራእየ ዮሐንስ ምዕራፍ 4 ጀምሮ ያለው እሱ ነው እና እነዚህን መላእክት ማን መሆናቸውን ስራቸውን ምን መሆኑን ለማጥናት የተቻለው እነዚህ ታላላቅ አበው ካስተላለፉት ጽሑፍ ነው። ስራቸውም ምስጋና ነው፣ አይቋረጥም። እምአፉሆሙ ኢይጸራ ስብሐት ይላቸዋል። ካፋቸው እንደሚፈስ ጅረት ምስጋና አይቋረጥም።
ሁልጊዜም ከዚያ ከተፈጠሩባት ሰዓት ብርሃን ይሁን ብሎ ጌታ ሲናገር አካል ከህልውና ተገልጾላቸው አንድነት ከሶስትነት ሶስትነት ከአንድነት ተገልጾላቸው ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያት ወምድር በኀበ ስብሐቲከ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገኑ ምስጋና በሰማይም በምድርም ሙሉ ነው ብለው መናገር ከጀመሩባት ከዚያ ሰዓት ጀምሮ ምን ጊዜም አፋቸው ምስጋና አይቋረጥም ነው የሚል። ሰው 24ቱንም ሰዓት በልዩ ልዩ ምክንያት ከማሳለፉ ሌላ እግዚአብሔርን ከሚያመሰግንበት ይልቅ ሰውን የሚያማበት ሰዓት ነው የሚበዛው። እግዚአብሔርን ከሚያመሰግንበት ይበልጥ ሰውን የሚያማበት ነው የሚበዛው። አድነኝ ብሎ ለመጸለይ እንኳን ጊዜ ያጥረዋል። ያውቃል በዓለም ውስጥ ምን ያህል ችግር እንዳለበት፣ ግን እርዳኝ አድነኝ ብሎ ፊቱን ወደ እግዚአብሔር መመለስ አይቀናውም። ምንም የማይጎልባቸው እነዚህ ቅዱሳን መላእክት ለልብስ ለምግብ የማያስቡ የማይደክሙ የማያንቀላፉ የማይታመሙ የማይሞቱ ቅዱሳን መላእክት ግን ሁልጊዜ ካፋቸው ምስጋና አይቋረጥም። ልብሳቸውም ምግባቸውም ያው ነው። በዚህ ላይ ሰውን ለማገልገል ስለተሾሙ ሰውንም ሲያገለግሉ ይኖራሉ። በሁሉ ቦታ እሱ በላካቸው ቦታ እያንዳንዱ ሰው ሁለት የሌትና የቀን ጠባቂዎች መላእክት ተመድበውለታል። ከዚህ በላይ ለሰው ጥቅም የሚሆኑ ነገሮችን ሁሉ በሰው ላይ ጉዳት እንዳያደርሱ እነሱ ይጠብቃሉ። ፀሐይን፣ ጨረቃን፣ ከዋክብትን የዓለም ጨለማ ሆኖ ሰውን እንዳያስቸግረው እነሱ ይመራሉ። በየሰዓታቸው በቀን ፀሐይን በሌሊት ጨረቃና ከዋክብትን ለዓይናችሁ በዝተው የምታዩዋቸውን ለቁጥር የሚያስቸግሯችሁን እነዚህን ከዋክብት እያንዳንዱን መልአክ እያንዳንዱን ኮከብ የሚመራ መልአክ አለው። ይህም ለሰው አገልግሎት ነው። ከዚያም አልፎ ተርፎ በምድር ላይ በሚኖርበት ጊዜ የሚበላው የሚጠጣው ሁሉ ለሱ የሚጠቅም እንዲሆን ፍሬውን ተክሉን ብቻ ሳይሆን ሳሩን ቅጠሉን ሳይቀር ውሃውን አየሩን ሳይቀር በመስመር የሚመሩለት እነዚህ ከቁጥር በላይ የሆኑ ማንም የማይቆጥራቸው ቅዱሳን መላእክት ናቸው። አንድ ቀን ብቻ እንደተፈጠሩ አልቀሩም። እስከ ዓለም ፍጻሜ ከእግረ መንበሩ እንደ አሸን ሲፈሉ ይኖራሉ ይባላል። ቅዱሳን ሲበቁ 7ኛው ደረጃ ማዕረግ ሲደርሱ የእነሱን ሁኔታ ማየት ይችላሉ። እንደ ክረምት ዝናብ ከሰማይ ወደ ምድር ሲወርዱ ያያሉ። ጠብ እያሉ የት እንደሚሄዱ ግን አያውቁ። ራሳቸው መልእክተኞች ብቻ ናቸው የሚያውቁት። እንግዲህ ከነዚህ መካከል ናቸው ዋናዎቹ ብለን የምንጠራቸው
የመጀመሪያዎቹ ሁለቱ ነገድ ሱራፌልና ኪሩቤል የሚባሉት ናቸው። 99 ነገድ ናቸው። 99 ነገድ ሲባል እያንዳንዱ ነገድ ከአዳም ጀምሮ እስከ ዕለተ ምጽአት የሚፈጠረውን የሰው ዘር ያህላል ማለት ነው። አንዱ ነገድ ብቻ። ይህ መላእክት ሰውን 99 ያህል እጥፍ ናቸው ማለት ነው። ከነዚህ እንግዲህ ተቀዳሚዎቹ ሁለቱ ነገዶች ናቸው፣ ሱራፌልና ኪሩቤል። ቅዱስ ዮሐንስ በራእዩ በምዕራፍ 4 ለይቶ አስቀምጧቸዋል። በምዕራፍ 4 ላይ የመጀመሪያ ቃል ሰማሁ፣ ና ወደዚህ ውጣ፣ የማሳይህ ነገር አለኝ። ወዲያው ይላል ወበጊዜ ኮንኩ በመንፈስ በቅጽበት እዚያ ከተባለው ቦታ ደረስኩ። ግሩም መንበር አየሁ። በላዩ የተቀመጠው ዕንቈ ኢየሰጲድ ይመስላል። ዙሪያውን ብርሃን ከቦታል። ያን መንበር የከበበው ብርሃን መረግድ የሚባለውን ዕንቁ ይመስላል። በዚያ ዙፋን ዙሪያ 24 መናብርት ወንበሮች አሉ። በእነሱ ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በየራሳቸውም ዘውድ አድርገዋል። በእጃቸውም 24 ማዕጠንታት ይዘዋል ይላል። በጎን በጎን 4 እንስሳ አየሁ። የመጀመሪያው አንበሳ ይመስላል። ሁለተኛው በሬ ይመስላል። ሶስተኛው ሰው ይመስላል። አራተኛው ንስር ይመስላል ብሎ 4ቱን ጾርተ መንበር 24ቱን ካህናተ ሰማይ አመልክቶ እሱም ሁሉም ቅዱስ 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 የአማልክት ፈጣሪ የነበርክ ያለህ የምትኖር እያሉ ያመሰግኑታል ነው ያለ። ታዲያ እነዚህ ካህናት ሰማያውያን ካህናት የሚያሳርጉለት ዕጣን ከዚህ ዓለም ጫካ የተለቀመ በዚህ ዓለም ባለሙያዎች የተቀመመ አይደለም። የሰውና የመላእክትን ምስጋና ነው የሚያቀርቡለት። እንደ ዕጣን አድርገው የሰውን በጎ ምግባሩን፣ ጾሙን፣ ጸሎቱን፣ ምጽዋቱን፣ መስዋዕቱን፣ ማዕጠንቱን ያን ነው የሚያቀርቡለት። ባለቤቱ የተወጋ በግ ነጭ በግ መስሎ በመካከላቸው ይኖራል። እነሱም ያመሰግኑታል ነው የሚል ቅዱስ ዮሐንስ በራእዩ እንደ ፈርጥ አልፎ 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 ይጠቋቁማቸዋል፣ ይጠቅሳቸዋል። እነዚህ ቅዱሳን መላእክት ናቸው። ከምስጋናቸው ጋር ለሰው ምልጃን የማያቋርጡ ሁልጊዜ ለይስዕሉ ምህረተ ለውሉደ ሰብ ለሰው ልጆች ምህረት የሚለምኑ እነዚህ ቅዱሳን ናቸው። ዜማውያን ናቸው። በዜማ ነው እግዚአብሔርን የሚያመሰግኑት። አለቃቸው ሊቀ መላእክት ቅዱስ ሚካኤል ነው። ሱራፌል ነቢዩ ኤርምያስ አስተበቋከ በእንተ መዓዛ ዕጣኖሙ
ለኪሩቤል ወበእንተ ቃል ማሬር ለሱራፌል ኪሩቤል በሚያቀርቡልህ ጣፋጭ ዕጣን ሱራፌልም በሚያቀርቡት ጣፋጭ ምስጋና የዜማ ምስጋና ተማጽኜ እለምንሃለሁ ነው የሚለው። ማህሌታዊ ሚካኤል አዎ ሚካኤል ማህሌታዊ ነው ይለዋል። ማህሌታዊ ነው ይለዋል። አምሳለ ዲያቆን ያኩቶ ለእግዚአብሔር ቅዱሳተ ነሲያነ ብሎ እንደሚዘምር እንደሚያዘም ዲያቆን ነው። በዚያ በሱራፌል መካከል እሱ ነው የሚመራቸው። ቅዱስ ገብርኤል የኪሩቤል አለቃ ነው። ቅዱስ ሚካኤል የሱራፌል አለቃ ነው። እድለኛው ማህሌታዊው ያሬድ እዚህ ሰፈር አንድ ቀን ተጠርቶ ጎብኝቶ ነበር እና ሲመለስ ግን ከዚያ እንግዳ ዓለም ወደዚህ ወደ ደንቆሮ ጭልጥ ወላለው ወደ ደንቆሮ ዓለም ሲገባ ዋይ ዜማ የሰማይኩ በሰማይ መላእክት ቅዱሳን ዘይብሉ ቅዱስ 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 እግዚአብሔር ጸባዖት ዋይ ዜማ ቅዱሳን መላእክት የሰማሁት ያ ዜማ ቅዱስ 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 አሸናፊ እግዚአብሔር እያሉ ሲዘምሩት የሰማሁት ወይ ዜማ እያለ ነው ሲያንጎራጉር የነበረ። በዚያ ተነስቶ ነው ድጓ ጾመ ድጓ ምዕራፍ የተባለውን በልዩ ልዩ ክፍል የተከፈለውን ምስጋና ያዘጋጀው። እነሱ መሃል ተገኝቶ ከነሱ ጋር ተሳትፎ የነሱን መንፈስ ተቀብሎ ወደ ዓለም ከተመለሰ በኋላ ነው። ያ ዜማ እስከ ዛሬም ወዙ አልነጠፈም፣ ጣዕሙም አልደረቀም። ግን እንደ ሰውየው ነው ብዙ ሊቃውንት ጠቅመውበታል፣ ተጠቅመውበታል። ጌታችንን እመቤታችንን ቅዱሳን መላእክቱን ፊት ለፊት እስከ ማየት በቅተውበታል። የዲማ መምህር የነበሩት አቡነ ተክለ አልፋ ማህሌታዊ ነበሩ ይባላል እና ማህሌት በምቆምበት ጊዜ ሲደክመኝ እመቤታችን ልዩ መጠጥ ታጠጣኛለች። ያን ጊዜ ኃይል ጨምራለሁ እና ካህናት ረዳቶች ባነሱን ጊዜም መላእክት አብረው በጸናጽል በከበሮ በመዘመር ይራዱ ነበር የሚል ጽፈዋል በገድላቸው። እሳቸውም እንደ ቅዱስ ያሬድ ይህንኑ ዓለመ ሱራፌል ጎብኝተዋል። ከመላእክት ቅዱሳኑ ጋር አብረው የማኅፀን የማህሌት ተካፋይ እንደነበሩ ራሳቸው ልጆቻቸው በመሐላ ባጸኑት ምስክርነት አስተላልፈውታል። ብዙ ሰዎች ይህ ዕድል ይገጥማቸዋል። በእውነቱ የእግዚአብሔር ቸርነቱ ብዙ ነው። ማንንም አይንቅ። ትናንት ነው የመጣ ዛሬ ነው አይልም። ሐዋርያው ቅዱስ ጳውሎስም ሁለተኛ ለቆሮንቶስ በጻፈው መልእክቱ በምዕራፍ 10 አንድ ሰው ነበር ከ14 ዓመት በፊት አውቀዋለሁ
ያ ሰው ወደ ሰማይ ተነጠቀ፣ ወደ ገነት ነጥቀው ወሰዱት። በዚያም ሰው ሊናገረው የማይቻለው ቋንቋ ሰማ ይላል ስለ ራሱ ሲናገር። በዚህ ደረጃ ብዙ ቅዱሳን በዚህ ዓለም እያሉ ዓለመ ሥላሴን ለመጎብኘት ይታደላሉ። እጹብ ድንቅ ዕድል ነው። እጹብ ድንቅ ዕድል ነው። ይታደላሉ፣ ይጎበኛሉ። የእሱ ሀብቱ ቸርነቱ ሰፊ ነው። አቡነ ተክለ ሃይማኖትም ይኸው ታሪክ ይነገርላቸዋል። ከሱራፌል ጋር ያጥኑ እንደነበረ ያመሰግኑ እንደነበረ እንዲያውም በልብሳቸው ላይ ልሳነ እሳት ቅዱስ 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 የሚል ልሳነ እሳት እንደነበረ ይነገራል። ይዘንቃቸዋል። ዘመን የማይገታው ኃጢአት የማያግደው እሱ ከፈቀደ ለሁሉ የሚሆን እኮ ነው። ይህ ጸጋው በቤተ ክርስቲያን የሚሾሙ ሹማምት እነሱ እንኳን በቅተው ባይገኙ ሹመቱ ለዚያ ከፍተኛ ደረጃ ያበቃቸዋል። በዚህ ምክንያት ነው ሥጋውያን ድኩማን ሲሆኑ የሰውን ኃጢአት ለማስተሰር በረከትን ለማደል ጸጋን ለማደል አጥምቀው የእግዚአብሔርን ለማድረግ የሚችሉ የሹመት ቅድስና ነው። ደግሞ የሥራ አይደለም፣ የሥራ በተጋድሎ ነው። ሰማዕታት በገድላቸው እሳቱን፣ ስለቱን፣ መስቀሉን ታግሰው መናንያን ባህታውያን ጤዛ ልሰው ደንጊያ ተንተርሰው አሸዋ ለብሰው ከዋሻ ወደ ዋሻ ከፍርኩታ ወደ ፍርኩታ ተንከራተው ያን ጸጋ የሚያገኙት። የቤተ ክርስቲያን ሹማምንት ግን እዚሁ ቤታቸው ቁጭ ብለው ለሹመት ብቻ ያን ጸጋ ያገኛሉ። አላውቅበት እያሉ ይጎዱታል እንጂ ቢያውቁበት ያለ ስራ የተገኘ ዋጋ ማለት ነው። ያለ ስራ የተገኘ ጸጋ ማለት ነው። እንካችሁ ብሎ ለሰው ልጅ የሰጠው ሐዋርያት ገና ገድል ሳይጀምሩ ነው በትንሣኤው ቀን ማታ በመካከላቸው ተገኝቶ በፊታቸው ላይ ብሎ አባቴ ይህን እንደላከኝ እላችኋለሁ፣ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ይቅር ያላላችሁት አይሰረይለትም። ነግሮም ይሄ ኃይል ለመላእክት አልተሰጠም፣ ከመላእክት ማዕረግ በላይ ነው። ይህንን ሊቁ ዘይተገብረ ለመላእክት ተገብረ ለካህናት፣ ለመላእክት ያልተደረገ ለካህናት ተደረገ ያለው ግን ሰዎች አያውቁትም። ለደጀ ሰላም ብቻ አድርገው ተቀሩ። ያንን ክብር አሁንማ ጨርሰው ንቀውት አውልቀው ጣሉት እንጂ እንደሱ የተደረገው ደግሞ ለማንም አልተደረገም። እንደጠቀስኩት ስለ አቡነ ተክለ አልፋ፣ ስለ አቡነ ተክለ ሃይማኖት፣ ስለ ቅዱስ ያሬድ የማዕረግ እድገት ከሱራፌል ጋር የነበራቸውን ተሳትፎ ስለገለጽኩ እነሱ ከቅድስና ጋር ነው ይህን ያገኙት። ስራ የሌላቸው ሌሎችም በሹመት ከዚህ በላይ ደረጃ ደርሰዋል ማለት ነው። ብፁዕ አቡነ ማርቆስ ሊቀ ጳጳሳት ህዳር 18 ቀን ሞተው ህዳር 23 ቀን ደብረ ሊባኖስ ተቀበሩ ይባላል።
በራዲዮ ተነግሮ እንደሆነ እንጂ አልሰማሁም። ተነግሯል ያልሰማሁም ከአሜሪካን ነው የሰማሁ። እኔ በጣም አውቃቸዋለሁ። በልጅነት ጀምሮ ነው የማውቃቸው። ትውልድ ሀገራቸው ሸዋ ነው። ነጭ ገደል ባታ የተማሩ በትምህርት ጊዜያቸውን ያሳለፉት ግን ጎጃም ነው፣ ዲማ ነው። እና ዋና አላውቅም ነበር አሉ። ቅኔ ለመማር ወደ ጎጃም ስመጣ የፈረስ ጭራ ይዤ ተሻገርኩ ይላሉ። ፈረሱ እየዋኘ ከዚያ ዲማ ገቡ። በጠላት ጊዜ ሁሉ ዲማ ነበሩ። ዲማ ሲደበደብ ዲማ ነበሩ። ዋካ ነበር ስማቸው። ዋካ ነበር የምንላቸው። አስተማሪያቸው የላስታ ሰው ናቸው። መናኒ የሐዲስ መምህር ናቸው። ወደ ሌላ ገዳም ሊሄዱ ሲዘጋጁ አይታው ያገኝተው አይ አንተ ሌላ ሀገር አትድከም፣ ከንቱ ውዳሴ የሌለበት ሀገር ዲማ ብቻ ነው። ሰው ክንፍ አውጥቶ ሲሄድ ቢያየው ዲማ ከንቱ ውዳሴ የለምና ሂድ እዚያ ብሎ ላካቸው። ሙሉ ዕድሜያቸውን 40 ዘመን መጽሐፍ አስተምረው እዚያው ሞቱ። በጠላት ጊዜ አገሩ በቦምብ ሲደበደብ ሳልሞት ቀረሁ ብለው በጣም አዘኑ። ግን በመጨረሻ ቀን ትከሻቸውን መቷቸው ቆሰሉ። ያንኑ እግዚአብሔር ከሰማይ ተቆጠረላቸው እና እዚያው ኖረው እዚያው ነው የሞቱ። ብዙ ደቀ መዛሙርት አውጥተዋል፣ ታላላቅ ሰዎች። አካል ግን ለይተው ያስተማሩበትን ሐዲስ መጽሐፍ ሰጥተው ሂድ እንግዲህ የሚጠብቅ ስራ አለ ብለው የላኳቸው እሳቸው ናቸው። ከዚያ መጡ። የካቢት ያለ ጥቂት እየተቀመጡ ከዚያ መስከረ ኅዙናን በመጽሐፍ መምህርነት ተቀጠሩ። ከዚያ መንበረ መንግስት ገብርኤል ተሾሙ። ከዚያ ወደ ጵጵስና በ43 ዓመተ ምህረት አቡነ ባስልዮስ ሊቀ ጳጳሳት ሲባሉ መጀመሪያ ከሾሟቸው ጳጳሳት መካከል አንዱ አቡነ ማርቆስ ናቸው። ለጎጃም ስለተመደቡ ስማቸው ሰላማ ተብሎ ነበረ። ነገር ግን ግብጾች ጎጃም የተመደበ ከሆነ ያ ከተማው ማርቆስ ነውና የሚባለው ማርቆስ ይባል ብለው የሰየሟቸው ግብጾች ናቸው። በእርግጥም ንጹህ ኦርቶዶክሳዊ ነበሩ። ንጹህ ተንኮል የሌላቸው የእግዚአብሔር ሰው፣ ራሳቸውን የገዙ ትልቅ ሰው ነበሩ እና እኔ ብዙ ጊዜ በልጅነቴም እዚያ አውቃቸው ነበረ። እዚህም የካ ሳሉ 6 ወር ያህል ትምህርተ ኅቡዓት፣ መጽሐፈ ኪዳን፣ ቀለምሲስ፣ ወንጌል ከፊል እሳቸው ጋር ነው ያልኩት። በጣም ይወዱኝ ነበር። እኔም አክብሬ የምወዳቸው አባት ነበሩ። እነሱ የተሾሙ ጊዜ የሚገርም እኮ ነበር። የእሳት ድንኳን ተተክሎ ወደ እሳት ድንኳን ሲያገቧቸው ነው ያየሁት። የተሾሙ ጊዜ በዚህ እስከ አቡነ ተክለ ሃይማኖት ድረስ ጳጳሳት ሲሾሙ አንዳንድ ምልክት እያሳየኝ ነበረ። ይገርማቸዋል። እና እነሱ ሲሾሙ ወደ እሳት ድንኳን ይዘዋቸው ሲገባ አየሁ። ያበክሙ ሀበተ ተክብዶ ባትር ዘለደ እሳት የሚለው ማዕረግ ውስጥ ገቡ ማለት ነው።
ብፁዕ አቡነ ባስልዮስና ብፁዕ አቡነ ቴዎፍሎስ ተከታታይ ተሿሚዎች መሆናቸውን ያሳየኝ ገና ሳይሾሙ ነው። ሁለቱም ነጭ ደበሎ ለብሰው የመነኮሳት በትረ መስቀል ይዘው እየተከታተሉ ወደ ቅድስት ሥላሴ ሲጎበኛቸው ነበር። በኋላም አቡነ ባስልዮስ ፓትርያርክ ተብለው ባለሙሉ መንበር ሲሆኑ እዚህ ተክለ ሃይማኖት መንበር ላይ የእሳት ላንቃ ልሳነ እሳት ያለው ልብስ ለብሰው መንበሩ ላይ ሙሉ በሙሉ ተቀምጠው ነው ያየኋቸው። ተክለ መንበር ላይ ቤተ መቅደስ ወዲያው ፓትርያርክ ተብለው ባለሙሉ መንበር ኢትዮጵያን ራሷን ያስቻሉ ፓትርያርክ ሆኑ። አቡነ ቴዎፍሎስ በሚመረጡበት ጊዜ ቁልፍ ይዘው የቤት መክፈቻ ቁልፍ ይዘው እያወዛወዙ ከፓትርያርኩ ቤት ይመጣሉና ስብከት ቢሮ ገብተው እዚች ግድግዳዋ ላይ ተጣብቀው ሲቀሩ አየኋቸው። ከሳቸው በኋላ የኢትዮጵያ ጵጵስና አቆመ። እሳቸው ግን ያው በተመረጡበት ተሾሙ ተከትለው። ከዚያ በኋላ የመጡት አቡነ ተክለ ሃይማኖት ሲመጡ ይሄ አግዳሚ መቋሚያ የቤተ ክርስቲያን መቋሚያ ታውቂልኛል? የካህናቱ አግዳሚ እሱ ግማሹ ተቆርጦ ግማሹን ብቻ ይዘው ነው የመጡ። መንክረ ከሳተ እግዚአብሔር እያሉ ያንን እያወዛወዙ ያው በሳቸው ጊዜ ቤተ ክርስቲያን ብዙ ውድቀት ደረሰባት። ከዚያ ወዲህ እንደወደቀች አልተነሳችም። አቡነ ጳውሎስ የተሾሙ ጊዜ ከዚህ ከመብራቱ ከፒያሳ ወደ ቅድስት ማርያም መታጠፊያ መብራቱ በኩል ሲሄድ ቅዳሴ ይገባሉ። ወይ ሳልደርስ ቅዳሴ ገቡ። ሳዝን አሐዱ አብ ቅዱስ ብለው አሐዱ ወልድ ማለት አቅቷቸው ሲያቋርጡ አይቻቸው ነበር። ሄደው ይኸው አሐዱ ወልድ ቅዱስ ማለት አቅቷቸው ቀሩ። ቤተክርስቲያኒቱም እዚያው እንደቆመ ይቀረች። ይህን የምነግራቸው ጽድቅ አለ ብዬ አይደለም። እግዚአብሔር የሚገልጸው ምስጢር ለሁሉም መሆኑን እንድታውቁ ነው። ቸርነቱ የሁሉም መሆኑን እንድታውቁ ነው። በዕለተ ሆሳዕና ቤተ መቅደስ ዞሮ ሲወጣ ሕፃናት ጡት የሚጠቡ ሕፃናት ሳይቀሩ ሆሳዕና በአርያም እያሉ ሲያመሰግኑት አይሁድ ተሰብስበው መምህር ለምን አትከለክላቸው ማለት ነው። እነዚህ ዝም ቢሉ ድንጋዮች ያመሰግናሉ ነው ያለ እና ጸጋው ለሁሉ ነው። ይሄ ነው የጸጋውን ስፋትን የሚያሳየው፣ ቸርነቱን የሚያሳየው። ሰውም ምን ያህል እግዚአብሔር እንደሚወደው ነው የሚያሳየን። በዚህ ምክንያት በቤተ ክርስቲያን የራሱም የሥራ መታሰቢያው የቅዱሳን የመላእክትና የሰዎችም የሥራ መታሰቢያ እንዲፈጸም እንዲታሰብ ፈቅዷል። በትንቢተ ኢሳይያስ ምዕራፍ 54 እንደተገለጠው ትእዛዜን ለሚፈጽሙ እኔ የምወደውን ለሚወዱ በቤቴ በቤተ መቅደስ ከሴት ልጅ ከወንድ ልጅ የበለጠ መታሰቢያና የማያልፍ ስም እሰጣቸዋለሁ ነው ያለ። ለዚህ ነው በቅዱሳን ስም በቤተ ክርስቲያን በዓል የምናደርገውና ዛሬም የቅዱሳኑ የሱራፌል መታሰቢያ
በቤተ ክርስቲያናችን ይከበራል። ቅዱስ ያሬድ ያሳምራቸዋል፣ ሰምሯቸዋል። የጻድቁ የአቡነ ተክለ ሃይማኖት ግን በአሁኑ ጊዜ ቤተ ክርስቲያናችን ከነበራት ጸጋ ወርዳ ያ የተባለው የቅድስናው ጸጋ ቀርቶ በሹመት ለሁሉ ማንም ሳይመረጥ ይታደል የነበረው ጸጋም ተገቶ ያለንበት አሳዛኝና አስደንጋጭ ሁኔታ ላይ ነው ያለነው። ሞት የሰለጠነበት፣ ሞት ገዢ የሆነበት ዘመን ውስጥ ነው የገባን። ለምን? ስለተው ነው እንዲያው አይደለም፣ ስለተው ነው። ቅጣቱ እየበረታ ነው። ያም ሆኖ አልተመለስንም። ስለዚህ እግዚአብሔር የምንመለስበት አእምሮ እንዲሰጠን ይቅር እንዲለን እኛ ይህን ለማድረግ ባንችል እንኳን እሱ መሐሪ ወመስተሳሂል እግዚአብሔር ርሑቀ መዓት ወብዙኃ ምሕረት ወጻድቅ እግዚአብሔር ይቅር ባይ መሐሪ ነው፣ ርኅሩህ ነው፣ ከመዓት የራቀ ምሕረቱ የበዛ ነው፣ ቸር ነው ተብሎ ተነግሮለታልና እንደ ቸርነቱ ይቅር እንዲለን እንዲታገሰን አገራችንንም ቤተክርስቲያናችንንም ከወደቁበት እንዲያነሳልን እኛንም ከዚህ የመከራ ዘመን እንዲያስተላልፈንና ቸርነቱን ለማመስገን ስሙን ለመመስከር ስሙን ለማመስገን እንዲያበቃን እንዲያድለን ለፈቃዱ ይሁን። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነት ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታድገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን። ሰላም ለኪ እንደምትሆን ማርያም ምን አስተውቋት ማርያም ሀሪት ማይዘን ታና ምት የቂማሙ ያህልና ነው ስለተሞተና እንደው ታዲያኑ ሲል ይሄ ሶሪ ሆነ ነው ነው በቤት ኃይለ የሆነ ሰል ወገር ኃይለ የሆነ ነው ወለከዘም የማናት ማይዘን الله من قبل وقبل وقبل سيقول لك خير من الله እመቤታችን ቅድስት ድንግል ማርያም ሆይ በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ ልታስቢን። አማላጅነትሽ የማይናቅ የማይነቀፍ የተወደደ መስዋዕት ነውና በዚህ
ሰዓት እንድታዘክሪን አገራችንንም ቤተክርስቲያናችንንም ሕዝባችንንም እንድታስብልን የጠላትን ኃይል እንድታደክምልን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን በእናትህ አማላጅነት ሀገራችንን ይቅርታችንን ጸሎታችንን እንድትቀበለን ቤተክርስቲያናችንን ሀገራችንን ሕዝባችንን በቸርነት እንድታስብልን ይህን መከራ መጨረሻ እንድትሰጠው አንተ መጨረሻ ሰጠው እባክህ ጌታዬ። የእኛን ኃጢአት አታዘክር። አንተ ቸር አባት፣ ደግ አባት፣ ርኅሩህ አባት ነህና አንተ በአባትነትህ በቸርነትህ ይህን መከራ እንድትገታው ይህን የመከራ ማዕበል አንተ ግታው፣ አንተ አቁመው፣ አንተ ድፈነው፣ አንተ ዝጋው። አንተ የልጅነት ስራ እንድትሰራልን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝና ኃጢአታችንን ያስተሰርይልን አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይፍታ። ያ በረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።